ሻምበል መሳሪያ ታጥቆ እኛ ላይ ተኮሰ ማለት እኮ ነገሩ ሁሉ ፍርስርስ ብሎ አልቋል ማለት ነው። ምን ዋጋ እንደዚህ ከመሳሪያ በስም እናመልጠው ይሄማ እጁ ላይ ተገባንለት ስቅል እንዲህ ሲጥ አድርጎ ጉዳችንን ነው የሚያፈለው። እንደሰማነው እንደ ድሮ ሌባ ያየተቀጣ ብሎ መቀጣጫ ነው የሚያደርገን አዲባባይ ላይ ሰው ማንንም ታለም የሆነ ዘዴ መፍጠር አለብን እንጂ እንዴት በእጁ ከገባን መመጫው ምን ዘዴ አለኝ? ዘዴ ሁሉ እኮ አለቀብኝ። እኔ እኮ መግቢያ መውጫ ሁሉ የአገሬ እኮ አልመስለኛል። እንዴ ዝም እንደ ጉንዳን ፈልጉን እኮ ከዛም እንደው ኬት ብቅ አሉ እንጂ ሮህ መስለው ቁጭ አሉ እንጂ የዛሬው ደግሞ ለጉድ ነው እንዴው ላሳር ነው። አንቺዬ እንዴው ምኑ ነገር ውስጥ ነው የገባ እንደው በቀረብን እንደፈለገ አድርጎ ይዞ አተፈለገ ቢወስዳት የሱ ጉድ ነው እዚህ የከተተ በገዛ ሚስቱ ሲያስ ምን አገባንኛ እንዴው በገዛ ሚስቱ እንዴው እሷ የቶቹን እኔ እንዴው እንኳን ሌላ ነገሩ ለምን በሚስቱ ላይ እንዴት ባላሌ ብላ ተቀምጣ እሱ አምና እየኖረች ሌላ ክርስትና ባስፈልግ እኮ ነው ባላሱሳ ባገኙ በዚህ ነበር ምን እናርገው እንዴ አሁን እንዴት አርገን እንዴት አድርገን ከዚህ ወጣን እንዴት ነው እነሱንስ እንትን ምንላቸው ነው ትልቁ ነገር እንግዲህ ወጣ ምንድነው ዛሬ ቁርጠኛ ቀን እንደባለፈው ፍንዳታ አይኖርም። አምሮ አሁን እንደባለፈው ትንሽ ተሳቃችሁብኛል። ያሳቀቀውንም ሰው ጋር ተነጋግረን በንግግር ፈተናል። አሁን ጉዳያችን እንግዲህ እቺ ሌባ የምትገኝ እዚህ ቤት አይደለም፣ በላይ በታች እንዲያለ ታጥሯል። የእናንተ ስምሪት ቀጠና ይሄ ነው። የላይኞቹ የራሳቸውን ተነጋግረን ጨርሰናል። ብቻ አሁን በዚህ መስመር ሰብረው የሚወጡ ከሆነ ይሄ መሻለኪያ መንገድ ሰብረው መውጫ ያላቸው ከሆነ እንዲያለ መቆለፍ አለበት። አንዴ እንቅስቃሴ አድርጉ ሳልላችሁ እሷ ወዳለችበት እንቅስቃሴ እንዳታርጉ። ገባችሁ? እሺ ገብቷል። ዛሬ እንደሆነቱ ከሊቅ እስከ ደቂቅ ይመጣ አመርጀታም አብረው ነው የተቀላቀሉ መርጀታም አብረው ናሉ። ይሄ ሁሉ ነገር ምንድነው? የዚህ ሌባ ጉዳይ ማብቃት ስላለበት ስለዚህ ከሊቅ እስከ ደቂቅ የተሰበሰብንበት ጉዳይ መምከን የለበትም ሊቃውንት። ይቺ የፍኝት ልጅ ዛሬ አመለጠች ማለት በቃ ወንድነታችን ባበቃ ማለት። ዛሬ በሞትና በሕይወት መካከል ቁማ ለፍርድ አደባባይ ላይ ቁማ ካላገናት ይቺ ሴትዮ ለመጨረሻ ጊዜ መንደር ታዋርዳለች። እዚህ ነን እንዲያዘጋውም እኮ እንደ ጨለማ ሊበላን ነው ብለን ነው። አተ ደህና ነህ? ምን አዲስ ነገር አለ? ተከትሎ የመጣ ሰው አለ? እስቲ ቁጭ እኛ እኮ በሩን ክፍት ያደረግነው እኮ ዝግት ሆነ ጨለማ በላን። ኧረ ጨለማው ገና ሳልሞት ተከበናል። የመንደሩ ሰው ወጦ አደና አውሬ እንዳየሰው እርግጠኛ ነህ? እንደው እሷ አልተከተለም ማለት ነው። የለም ሰው አላየኝ እና እንደው ሻምበል እንደው ቁርጥ አድርጎ ሻምበል ተነጀሌው እንደው አታትም በቅበቅ እንግዲህ አንደኛ እኔ ፈርቼ እኮ አይደለም ምንድን ነው በሞት ምን አንተ ደግሞ አገር አለ ምንድነው? አንተ ደግሞ እኛን እንጂ ሄደን መግቢያ የሌለን አንተ ሄደህ እዚያው ከተማው ቤት ትኖር የለ አይደል? ለይለኔ እንደው አልገባው ወዲህ ገቡ ጀግና በተጠመደለት ወጥመድ ውስጥ ገብቶ አይሞት። አጅሽ እነሱ አሁን ወጥመድ ሰርተውብናል። በእኛ እኛ የእነሱን ወጥመድ ሴራቸውን አክሽፈን እኛ እነሱን የምናጥርበትን እኛ በእነሱ ላይ ወጥመድ ወጥመድ ምንድነው? አንተ ወስብሰብ አታርግብኝ። እኔ እንዲህ ያለ ነገር የለም። በቃ መቱ ሚምቱን እንውጣ። ባለም ልብ ብለሽ እንደሚለው አንድ ሞት እንውጣ። ፍየል ስሰርቀው ከብት ስሰርቀው እንዲሁ ያን ያህል ጥቂት እንትን ያላለብኝ በማይረባ ነገር እንደና እናንተ በሰው ምሽት ልሞት በሰው ምሽት ምን አገባኝ? በሰው አይደልና በሰው ምሽት እኮ ነው። አሁን በሱ ምሽት እንደገና ደግሞ በዚያ ሴት ጎባል ምክንያት እንደ በማያገባኝ ገብቼ እንደ በማያገባኝ እኔ እኮ እንደ በረሃ እንትን ባህር ውስጥ የገባች አይጥ እኮ ነው። ባህር ውስጥ የገባ
ዙሮ አሁን ይኸውላችሁማ ተከበናል። እና ምንድን ነው የሚሻለው? ብልሃት ፈጥረን ከዚህ ብልሃቱ እኮ አይደለም። ምን አሁን የብልሃቱ ጉዳይ አይደለም። ጥቂት ናት እንጂ ብልሃት እኮ ተኳሹንም ተገኝቷል። ሌላም ሰው ሳይተኩስብን አይቀርም። አሁን ወደፊት ገባችሁ? ይሄ መንደር ጎበዝ የነፊት አውራሪ እውነት ነው። የነደጃዝማች የነራስ ቢትወደድ መንደር ሰው እንዲያልተወለደበት እናንተ የነሱ ዘር አይደላችሁም እንዴ? ኧረ እውነት ነው። የነሱ ዘር አይደላችሁም? ሰው እንዲያልተወለደበት ወንድ እንዲያልወጣበት የሴት ሌባ ሲያስጨንቀን ተባብረን አብረን በአንድነት ካልያዝናት ይሄ የአያቶቻችን አጥንት አይወጋንም? ጎበዝ አይፈረደንም ወይ? የመንደር እኮ ትከሻ ለትከሻ ሆነን ነው ማስከበር ያለብን። ስለዚህ በዚህ ዓላማና በዚህ ወኔ ስንቅ ሆናችሁ ይሄን ጉዳይ ተፈጽማላችሁ ነው። ዋናነት የምፈልገው ከእናንተ የተማረ ሰው ፊደል የቆጠረ አእምሮ። አቤት ይኸውልህ እንግዲህ አንተ ነህ የምትሻል። ምን ታደርጋለህ መሰልህ? ወጪ ገቢውን ማን ይወጣል፣ ማን ይገባል፣ ማን ይተባበራታል፣ ማን ደግሞ የተለየ እንቅስቃሴ ያደርጋል ብላችሁ የሚወጣ የሚገባውን ተመዘግቡልኛላችሁ። ይዛል ምንም ችግር የለም። ሌላው ቢቀር ከነሱ መካከል ግን ከዚያች ከነጭት ሌባና ከቺ ኳናይት ሌባ መካከል አንድ ሰው ተወጣ እንደ ራስ ነብር ሄዳችሁ ጉሮሮ ማነቅ። ምንም ድርድር አያስፈልግም። ጉሮሮዋን አንቃችሁ መሬት ሲጠርጋችሁ ይዛችሁ ለኔ ለሻምበል ታስረክቡኛላችሁ። ገባችሁ? አዎ የሚገባው የሚወጣውን ሙሉ እንመዘግባለን። ለምን እንደሚገባ ለምን እንደሚወጣም እንይዘዋለን። ማጣራት አለብን። ምክንያቱ ተጣርቶ ማን ረዳቷ እንደሆነ ታውቆ የሚረዳት ሰው ከሌለ እኮ ይሄን ያህል እኮ አታስቸግረን። እጁ አይረዝም ነበር። የሚረዳት ሰው አለ። የሚረዳትን ሰው ለማወቅ ነው። ስለዚህ አሁን ግማሻችሁ በዚህ ትሰማራላችሁ። ይሄን መተጣጣፊያ ግማሻችሁ ያን ቦታ ትቆልፋላችሁ። በላይ በኩል ያሉትን ደግሞ እናገራለሁ። አሁን ለእር ነው እነሱ ደግሞ ንግግር ላደርግላቸው ነው። ይሄን ንግግር እንግዲህ በልባችሁ መርጀታ ግድ የለም እንግዲህ እሷ በዚህ እድሜዋ አብረውን ሆኗል። እኔ አመሰግናለሁ በእውነቱ ቃል የለኝም። ከወጣት እኩል ዛሬ ሌባ ይዛለሁ ብሎ በመምጣቱ ሌላም ሰው ሳይተኩስብን አይቀርም። እየተደራጀ ነው መንደሩ። እናንተኛ ባዶ እጃችን ምን እንዴት ነው? ስለዚህ ያለን አማራጭ ዞር ብሎ መቆየቱ ነው የሚሻለው። እኔ እኮ ይኸውልህ አሁን የምሽት ጉዳይ ደግሞ ያንተ ይቺ ቀለብላባ ተተናነድም አይደለም ትቶ መድ አይደለም። አሁን እኮ ወደ አንተ ስትመጣልህ ደግሞ መልሶ እንትን ማለቱ ነው። ሰላም ወደኔ አዎ ባለትዳርና የልጅ አባት እንደሆነ ታንድ ሴት ረግቶ የማይቀመጥ ወለወልዳ አሜካላ እንደሆነ ሰላቶ እንደሆነ ባለጅ እንዳይኔ ባለጅ እንደሆነ ደርሳበት አገናኙኝ ተገርገለ ያገናኙኝ ብላ እየየ ስትል ቆይታ እኮ ነው የልጅ ምን ያረጋል? አጀሽ ውዴ ድሌ ክፈታችሁ የግንባሬ መጥማማችሁ አጀሽ ደና ሲቀረኝ ደና ደግሞ እሷ የእሷ ልብ መልስ ሲል ጠማማነህ እንዴስ ጠማማነህ እንጂ አሁን ለእሷን እንደምንም ብለሽ ተዚህ ወጣ ብለሽ ጠብጭን። እኛ ተዚህ እንደምንም ብለን ፎልካለን ልጅያታል። እንደው ዙሮ እኮ ትቻታለን ይዣት ነው ታጠፋው። አሁን ምን ብሞትስ ተዚህ በላይ እሞታለሁ። ሞት እኮ እንደዚህ ነው። ምን ደስ ይበል እንጂ ተንግዲህ ብትሞቱ የማያብራችሁ እኮ ተሷ ጋር ደግሞ ሞት ልቆጥረው ነው። ኧረ በስመ አብ ስሜ እንደከፋ ስሜን ሳላድሰው መቅረቴ ነው እንደሚያሳዝን። ሌባ እንደተባለ ታጫውተኝ እንዳላለኝ አባቴ ኮርቶ አጫች አገኘው ብሎ ሌባ ተብዬ ሞጭላፋ የሚባል ስም ተሰጠኝ። እንዲሁኛ መቅረቴ ብቻ ነው። አንቺ እኮ የስንቱን ባባሽ እኮ ነሽ። ዙሮ ማናቆቀል አሁን ዞሮ የእሷ መገኘት ቀላል ነው። ያላ ቀላል ነገር ነው። ከዚህ ይዘናት እንዴት አድርገን ሄደን እንዴትስ ነው እኛም ዞር ብለን ሰንብተን እንዴት ሆነን ነው? አንተስ ለመግቢያ አለብኛል እኛ ጉዳይ ሳልፈታ እንዴት አድርጌው መግቢያ እናንተን እዚህ ጠላት ማለት ልያችሁ ለማድ እንዲሁ ሙያውም እኮ ያገለግለናል። እውነት አፍዛው አደንዝዘው ይዙት የፈስ ራሱ መድገም ይቻላል እኮ እንዴ በየልጅ እኮ ያን እሷ ፈሳም ብታዛርተኛ ምን ተከፈሳ ምን አገባንኛ? ዋናው መያዛችን ነው እንጂ እሷ። ለማንኛውም ይሄን ንግግር ስንቅ አድርጋችሁ ያዙ። ጨርሻለሁ። አእምሮ ያልኩን አይደል? ምንም ችግር የለም። ምንም ችግር የለም። እንግዲህ ቁርጠኛውን በል አይዟችሁ ወገን፣ እሺ አይዟችሁ፣ ችግር የለም። እሺ
እንዴት ነው ዞር ብለን ቆይተን እንትናቸውን አይደለም ቆይ እንዴት መስላችሁ የምናረግ ያችን ውጭ ልቡም እንትን አሁን የእነሱን ሴራ ሰባብረን የመንደርተኛውን ሴራ የታጣቂዎችን ሴራ ሰብረን እነሱን በራሳችን ሴራ ደግሞ የምንበቀልበትን ነው ዘዴ በቃጅ በቀል ፈቀዱ አይደለም ተዚች ሞሳሰን ወጣ ይረሱናል ልማዳቸው ነው በእኔ ጭማይዙም አሁን ዞሮ ይኸውልህ እርቃኑን ላስቀረው ታልኩ የምንድር እርቃን አስቀረዋለሁ ቀላል ነው ዘይ ምንም እንኳን የሚተኩሱት የሚያጨሱት ኩበት እስቲያጡ ባዶ እርቃናቸው ማለት ቀላል ግን እኔ አብሮ የኖረ ሰው ነው ግድ የለም እንለፈው ብዬ ነው ሻምበልን የገ ይተኩሳልን ብዬ አላሰው እውነትም ሌላ ሰው ነው ማለት ነው ሻምበል በኔ ጨክም አሁን እንዲያልከው ልጅትን እንደምንም ብለን እንወስዳታለን አንተ እዚያ ወስደህ አድርገህ ብለሽ እንዲያናናት ካረገዘችትም አትድም ክርስትና ሴት ተወለድኩ ክርስትናው ላችሁ ክርስትናው ነው ሌባ ይወዳል ሌባ አንቺ ሚስቴን ሰርቂልኝ እንዴ ሰው ያረኩ ተማረኩ ነው ሻምበል ራሱ ሞሳ ፊደል ቢቆጥር እንዲህ ያረገንም ነበር እንዴ አሁን እኔ ለውጥ ምልክት ልስጣችሁ አይሻልም ጣና እንደሩን አይገታ አድርጌ ምልክት ልስጣችሁ ነው አብረን ወጣን ዘዴቱን ብንፈጥር ይሻላል ለሁሉም ነገር ጭንቅ እያለኝ ነው እንግዲህ ሰው ሊያገኘን ይችላል ዝም ብለሽ ሌላ ሰው መስለሽ ነው ያዝ እስቲ ወሳኛዋን ብርድ ምናምን በሱ ስለሚገባ በደንብ ደንደን አድርገህ ነው ጭቃ አታሳንሰው ሁሉ ቀን ማዘሪ ደህና ነው ሰላም ሰላም እንኳን እንዳደለ ኧረ ግድ የለም አንተም በስራ ቀንና እዚህ ሰውን ባሰማራሁበት ሰዓት ያለ ተግባር መተግበር ተገቢ ነው እንደው ችግር የለውም የሚቀረው ስራ ይበልጥ የለ እንጂ ወንድሞቼ ደህናው እንጂ የሚቀረው ስራ ይበልጥ እናሳችም ታውቃለህ ብዬ ነው እንዳትቀር እንዳይለ ሰሞኑን ያለንበትን ጉዳይ ሰማህ አይደል ሰልስናል አሁን ትናንትና የሆነውን ሰማህ አይደል ኧረ ተውማ የሚሰራው ስራ ሰማልኝ አይደል ያቺ ሌባ ትያዛለች ተብሎ ያሁን ላይ ጥቂት ጋጋታ ኧረ ተው ለሀገር እና አሁን እኮ ሰማንና ችግር ምንም ያስቀይም ነገር የለውም ሳላግዝ መቅረት ራስህ የቀረው ገና እያደረክ ማተቢ ወይ እግርህን ጠፋ አይ ሰውስ አለ ማተቢ አሉ እየሰሩ ነው ገና አይዟችሁ እግርህን ጠፋ የሆነ ነገር ከመስ ኧረ ግድ እግርህን ጠፋ ማሽበል ተልኮ እየሰጠው ነው እንዴት ሊያሰማርቻለሁ በዚሁ በልጅቷ ጉዳይ ይኸውልህ አሁን እንግዲህ ነገሩ እየተታኮሰ እንዲህ ከቀጠለ ነገሩ ከረር ያለ እንደሆነ ደም ልንቃባ ስለሆነ ኧረ እንደው ይዘናት እንገላገል ብቻ ኧረ እንደው ይሄ ነገር እንደው በቅጥ ቢሆን ነው የሚሻል ደም መቃባት እንደው በሆነ በትንሹ ነገር እንደው ትልቅ ነገር ሊደረስ እኮ ነው ማተቢ አንተ ትልቅ ሰው አይደለ እንደሚሆን አድርግ እንጂ አንተ ትልቅ ሰው አይደለ ሰውስ ደህና ሰው ይስታውቃል ሰው አውቅ ነበረ ጉዳዩ አልዘልቅልኝ ያለ ሰው ዝም ብሎ እየተሽረከረከ ተሌባ ጋር እጃጅር እንዳል ሌባ አድርጎ ነው የኛን ሰው ታውቀው በዚህኛው ሲያወራ ቆይቶ በዚህ ለዚህ ነው የሚያጎርስ እያወቀው የኛን ሰው ምን ትውልዱ ተውሸሽባል ወሸላ ትውልዱ ተቆጥተን አሁን እንደው ወንድ የተፈጠረበት ሀገር እናንተ የተፈጠራችሁበት ሀገር በአንዲት ሴት ሌባ ስንበከል እንደው አይደል ተው ማተይ እሱን እኔም ተቆጭቼ በቃኝ ነገር እንደው ታዲያስ የሆነ ጉዳይ እንደው አንተንም የሆነ ቦታ ልልክ በዚህ ጉዳይ እንትን እንደው ሁኔታህም ደስ አለኝ አለ በዚህ ጉዳይ ተወጥረ የሆነ ቦታ እንግዲህ እንደምታየው አይደል ቤቱንም እንደምታየው ይቺን እንደዚህ አድርጌ የሆነ ቦታ ልልክ ማይሆን አንተ እንደማይሆን እዚያ ተጣጣስ ነገር ይዘው ምንድነው አስበው ወዲህ ነው ጉዳዩ ምን አስበው ማተብ የላንተማ ምን ደብቃለሁ እንግዲህ እቺ እያለቀች ማለት ወጥቼ እንዴት ይሆናል እዚህ ቤት ምሽት ፈልገህ ነው ተደሙ ምንድነው አጠሪው እንደ ገንዘብ እንግዲህ ነበሽ ሱጃ ጉለ ዝም ብለን እንለምጣጥ እንጂ ምንድነው
እንደዚያ በልታው ማረፍ ነው ስራ። እዚህ እኮ ነው አንተ ምን ወገን አድርጊ ሰማ እንዳለ ይሰማ ምን መንደር ታውቃታለህ ልጅት ታውቃታለህ። ያው ታሪኮች ሰላሜ የታሪኩ የኛ ታሪኩ የእናንተ ያው የቅርቡ እሱን እኮ ነው የምልህ። ምን ስትላጊያት ያማ መጥቶ እሷንም ይለኝ አምስ መጥቶ እሷንም ምንድን ናት እቺ ሴትዮ ግን ምንድን ናት? ይሄ ከተማውን አውደል ደይቶ እኔም በወግ በማድረግ እንደምታየው ይሄን የመሰለው አንተ እሱን ታታሪ ነህ ስራ ነው እንትን የምትልና ሽምግልና ነው እንዴ ያለ አንተ ማን አለ የሚሆኑትን አንተው ምረጥና እንደው ይሄ ወሸለው ምኑም ሳይበዛ እየተሽለከለከ በዚያም ግምኛ አይቷታል። አንተ እንደምትለው ጫፍ እኮ እሰማለሁ ይሄ ከሌሊ እንደዚህ እና ይሄ ዝም ብሎ ለቁርጥ ማይሰጠው ሁሉ እየገባ ስራዬንም እኔንም በአንድ ልቤ ለስራ እንደው የሆነ ነገር በልልኝ ብዬ ነበር። ደህና ሲሆን አንተ ታውቃለህ፣ መረጥ አድርገህ ሄደህ ጠይቅልኝ። ሞክራለሁ። ቀኑን ቆርጠን ካንተ ጋር ታውቀኛለህ። ከስራ ውጭ ማውቀው የለኝም። ምን አውቃለሁ ቤት ይጃውን ባዶ ቤት እንዴት ይሁን ብለን ይሁን ሁላ እየተማቻን ይበላል። አንተ ሳላጣው ሶስት መምረጥ ነው እንጂ ቤቱ ሲበላ በልሽ ተዛሬ ማደራ ማተቢ አንዴ ግዴታ ምንም ሰው ያለው እንኳን ማተቢ እያልክ የምትጠራኝ ዘመዴን እንኳን ሌላ ተው። አዎ በል እንደው እጅ ላይ እንኳን የሆነ ነገር ብትቀምስ ምን አለ ማተቢ። ኧረ ተው አንተ እኔንም ጨምረህ እንደው ይልቅ አሁን ወጣት ሲያስፈልግ እንድትመጣ ትግሉ ላይ እንድትቀላቀል እቺን ሌላ ይዘን ይሄን መንገድ ነጣና አንተም ሰርግ አደብ ግዛማ ታሰስታችሁ አይደች ሴትዮ ምን ጎጆአችሁ እንደምታፈርሰው አደብ ግዛ። እሺ በለኝ ጋር ነው ታዘመኝ እንደው ያጠፋው እንደው ምንም እንኳን ትንሽ በእድሜ ባንስ እሺ በለኝ በልሽ ባረከው በና አይዞ እንደው እቺ ተረገመኝ ሴትዮ ሰውን አፋጅታ ተጨርሰው እንደው ማይሆን ነገር ያዙ ማይሆን ስራ በላለኝ አይዞ በቃ ምን ሰው ይመጣል እናንተ? ኧረ በስመ አብ ምን ማን ዋ እርጌታ ምን ማን ነው ያን ስትየው ማን ነው? አንተ እኔ ደክሟል አንተ ነህ እንጂ አንተ የለህ እጅ የተባለ በርጌ የት ነው? አጠገብህ ነኝ። ዝም ብለህ እጅ የተባልከው ተዚህ ይችላሉ እንዴ? ወንድ ረዘም ያለ እሺ ልጁ ምልክቱ ምን ያደርግልሃል ብለህ ነው ታዳምቃለች አንድ ሴት እንዳያልፉህ አንድ ማለት እስቲ ገብተይልኝ ተሰጉሬ እኮ ነው። እስቲ ይሁን ይውልኝ ውስጥ እስቲ እንዴት እሳት መሀል ዝም እየገባለሁ እንዲህ የሚችሉ ከሆነ አሁን ቤት በኩል ሆነው ነው ታጠገብህ ነኝ እንዳያልፉ ዝም ብለህ እነሱን እጅ ነገር እንዳታበላሽ። ከሚሾዬ ጋር ነው የቀላቀለኝ ደግሞ እሳት መሀል ምን አረግ ነው የምገባ? ታንበሳ መንጋጋ ስጋ ማውጣት ይቻላል? ድንገት እኮ ብገለጥ እዚያው ዱቄት ነው የሚያረጉኝ። ማንም ሊገባልኝ አልቻለም። አሁን ሌላ ሰው ምን ዛሬማ ሻምበል ካልወለደኝ ሰው ማለት ነው ተቃጠሉ ነው የሚቀር። የት ነው የለም እንዴ ሰው ሻምበል አረክ ደህና ነው የታደረ ምን ሰላም አደር ምን ተንጠልጥላለህ? ምን ተናደለ ወይ ምን ያስተዳድሩታል እዚህ ሰፈር ያልወርኩም ዋ እንዴት ኖራል? በላሁን ዛሬ እኔ የምልህን ታግዘኛለህ? ምን አገኙ? ዋሳ ተለብሰሳት ጎርሰ ደህና ነኝ። አሁን አንድ ነገር ላስቸግር ነው። አንተ እኔ ለከውን በማለት ትችላለህ። ምን ችግር አለው? ወይ ለጊዜው መሳሪያና ወሰኝ ምንድነው? ምን ስማኝ፣ አትቆጣኝ። የምልህን ስማኝ ዝም ብለህ። እሺ ለኔ እንኳን እምቢ ብላኛለህ። እንኳን ለሰው አሰልፍ ይለሰጥ ሚስቴ መች የቁርጥ ቀን ያስቀመጥኩትን ገዝቼ ያስቀመጥኩትን ትክሻ መከታዬን እኮ ደብቃ ምን እሺ ምንድነው?
እኔ እኮ እዚህ ሰፈር ላይ መርጬ የምበላ እኮ አውቃለሁ። ሀብታም ነው። አዎ የመረጡትን አርጄ የምበላ የማበላ እኮ እና የታወቅነ። በዚያ ላይ ደግሞ ታውቃለህ እኔ የመረጥኳትን አግብቼ የምፈታ ነኝ። ደስ ካላለችኝ የምፈታ፣ ደስ ካለችኝ የማገባ ነኝ። አሁን አንተ ካልቻልክ ያንተ መሳሪያ ካልሰጠኝ ግዛልኝ። ንብረት መጥቶኛል። ምንድነው ነገሩ? ምን ሆነ ያለ ምንድነው እንዲህ ያለ ሰዓት ውስጥ? እሱን አሁን የምንነጋገርበት ጊዜ የለኝም። ጊዜ የለም። ግዛልኝ ዝም ብለህ በቃ አንተ ሰላም ነህ። ባለፈው ወይ አሞት ሆነ ነገር ባለፈው ጤነኛ ነኝ። በትዳር ላይ በሰማንያ ላይ አሁን ባለፈው አልኩት ትላንትና ወዲያ በትዳር ላይ ልደርብ ነው ብለኝ ዝም አልኩ። እንደው ስብሰለሰል ከረም። አሁን ደግሞ ምንድነው ነገሩ? ወይ ደም ውስጥ ገብቻለሁ ወይ እንዲህ ያለ ነገር አለብኝ ካልክ እኛም ስለሚመለከተን አብረን እንሆናለን። እዚያ ውጭ ነገሩን ሳታስረዳኝ መሳሪያው ምኑ የምትለኝ ምንድን ነው? ዝም ብለህ ግዛልኝ። አሁን እኔ አንተ ላማክር ብዬ ነው። እንደው በዚህ አንተ ትሻላለሽ። አንበል እንግዲህ እኔ ብቻዬን ብገዛው እኔ መግዛቱ እኮ አይደለም ችግሩ። አሁን መሳሪያው ለምን ዓላማ ነው? እንግዲያስ መሳሪያውን ካልገዛልኝ መሳሪያውን ካልገዛልኝ ልጅትን ታመጣጣለህ። ታጋባኛለህ። የትኛው ልጅ? ያ ባለፈው የላኩን ሽምግልና የላኩን አያ ታሪኩ ሽምግልና ልክ ይሄ ልባለው። እኔ ምን ያልገባኝ ከሷ ከአያ ታሪኩ ልጅ ጋር ምን ያገናኘኛል ነው? እኔን ትመስላል። እኔ አባቷ ነኝ ወይ? እኔ ልጅ የመጣችሁ የምትጠይቁኝ 30 ጊዜ ዘመኔ ሌላ ሽማግሌ ጠፍቷል ወይ? እኔ ሽምግልና የምትሉ ይኸውልህ፣ ይቅርብ፣ የሷ ጉዳይ ይቅርብ። አውጡም እንዴ መግባት ብቻ ነው ሰው እንዳያመልጥ። ወጣ ገባ፣ ተመልሶ ገባ። ኧረ በስመ አብ! እስኪ አንዴ ገብተው ይሉኝ ምን እንደሚሰሩ። ኧረ ዝም ብለህ አልፈ ስራህን ስራ አንተ። ጠጥላ አድርገህ ዝም ብለህ ሳቅቄ ሞትኩኝ እኮ እናንተ። ወይ ከጎኔ ሆነው አወሩኝ። ደህና ሆነው የት እንዳሉ ሳላውቅ ምን የምሳቀቅ የእሷ ሆነ የእኛ ሆናና እሱንም እኮ አላወኩትም። አሁን ጠጥነ ማረግ የለም። በቃ ለሻምበል ልንገረው እኔ እስካሁን የገባ የለም። በቃ ይሄን አቀርባለሁ ሪፖርት። ኧረ እዚያው ቁጭ በል እዚያው። ከምድባችን እህት ነው የምንለው። ብታመልጥ ተጥቂት ብታመልጥ ተኔ አታመልጥ። ይሄንን ልንገረው ብዬ ነው እንጂ ለሻምበል የጻፍኩት። ታሮቅም የመጣ ሰው ይታገኛል። እኔ ለምን እስካሁን አንድ ወንድ አንድ ሴት ነው የገባ። ነጠላ የለበሱ ሰዎች እየመጡ ነው ወደኛ። ለምን መሰለህ ይቅርብ የምልህ የማይሆን እሳት ውስጥ ነው እየገባህ ያለ። ይቅርብ በቃ እኔ ተናግሬያለሁ። ማግባት አለብኝ ወይ መሳሪያ ትገዛልኛለህ። የመጨረሻ ግን ልጅትን መሳሪያ አልችልም ብለኛል። ልጅትን ታጋባኛለህ። አስብበት። ትእዛዝ ነው? አይ ትእዛዝ አይደለም፣ ግን አስብበት። ደኗል። እዚህ መንደር ውስጥ ግን እኔ ጋር ሁሉም እየመጣ የዚህ መንደር ጉዳይ ፈች ያደረገኝ ምንድን ነው? እንደ ቀላል ነገር መሳሪያው ብሽክ ቆርጦ ነበር መጣይ። አሁን እንደ ወንዶቹ መሳሪያው ተገዝቶ ደግሞ ያንካካብኛል፣ ላይ ያፈነዳል። ደግሞ ገዝቶ ደግሞ ከድንቁርና ወደ ሌላ ድንቁርና ደግሞ ሊከተኝ እስራኤል እዚህ እንትን የሚል እኔ ዲዮስ ጉዳይ አለኝና ያቺን የበይት መጣና እንዲያለ ሀብቴን ንብረቴን ስጠብቅ ውላለሁ። እዚህ ይሁን ሁላ ንብረት አንድ ቢሏቸው ደግሞ ይሰባሰቡና ይጠቃለሉና ደግሞ ሽምግልና ይሉኛል። አንድ ሴት የጠፋ ይመስል በሀገሩ ላይ ቅርታቴ አንተ ጋር ጮኩባቸው። ደህና ዋሉ። ውይ ግሩ ሲጀመር እኮ አንቺ ነሽ ጥፋተኛ። ምን አረግ መጀመሪያስ እኔ ቦዳዲ አማረኝ ወንድና ጀግናኛው ሰው ነው ያልኩኝ። የሌላ ነገር ምን አለ? እና አሁን እንግዲህ ለምን ቀሚስ ሽደብሽ ሲተንኮስብሽ ነው? በራሴ ፍቃድ በገዛ እጄ በራሴ ፍርም አድርጌ ፈርም የደቅድቄ ለራሴ መከብራት ቆፈርኩ። እና መጀመሪያስ አንልበስ ታይ ብልሽ ምንድን ነው ያልሽኝ? ሲጀመር ከመጀመሪያውንም ሲጀመር ያዚን ሱሪያን ሰቻት ይያለኝ ህዝብ ጠጃንቺ ፍራት አዲስ ነገር አለብሽ ነው ሁላ ታስፈሪ ጆሮ ለሁሉ ያቃጥልብኛል። አጭ ነው ቆርቆሮ ዋጋላ
በድረስ እላለሁ ቤት ተቀምጬ ብታይ ምን ልሆን ሎሚ ረገረገረገረ ሎሚ ደህናሽ ሟል ደህናሽ ሰነበታችሁ ነው ተኩሱ ምን ፈገግ ያደራረቅሽ ነው መሰል አንቺስ ገና ሙያ ይዘሻል እናቴ እኛ ነን እንጂ ደህናሽ ሰነበትሽ ደህና ነኝ እንግዲህ የስራ አርፎ አይቀመጥ ዋ ወዴት በይ እስኪ እንደው አንቺ ህዝቡ አለቀ ሰው አለ ተኩሱ እንዴት ተዛዋዲያ ሰው መጣ እናንተ ቤት አችስታ ተዘበራርቀው ንገሪኝ መቼ ነው ምኑ ነው እና ተኩስ አንቋስትሻስ ኧረ ትንፋሽ ስጭኝ እስኪ ህዝቤ እጅ ደግሞ እንደው ነገር አለብሽ እኔ ሰው ሞታል እድርተኛም ጥሩምባ ይነፋል ተብሎ ብናንቀቀስታው የለም አገሩ በሞት ታምሷል እነ ሎሚ ላይ ምንድነው ምናምን ይባላል ይላሉ ዋ አሉ ሰውም አለ አልተርፎ እናቴ ሰውም አልተርፎ አችስት ዝም በይ እግር በራስ እየሆኑ ነው አሉ እናቴ አለቁ እኒያ ደግሞ ሌባን ወድም ባዮች አሉ እርስ በርስ እኒያ ሽፍቶች አሉ እርስ በርስ ነው አልተተኳክሶ የሞቱ አሉ ደምሰውና ደምጦ አሉ አች ተተኳክሶ አሉ እንዳልሆነ ሆኖ ነው አሉ እርስ በራሳቸው የሞቱ ሎሚ አንቺስ ደግሞ አልድ ተብለን እናንተ እንደው ሰው የሚነግራችሁ ሞቱ እነዛ ሞቱ ተባለ እንግዲህ ከተባለ ተባለ ነው ሳይለየ ያወራል እርስ በርስ ዘለው ያወራል ሻምበል አለ ወይ ሻምበል ሻምበል ኧረ ሻምበል አረዲያ ናማ ናስ ፈልጌ ምን ቀረ ላይ ስትያለ ነው ቆረን ቆይተ ምን ቀረ አነጠፍ ወይ ደህና ሙያውን ይዘው ሙተ ሙያውን ንግግሩን ይዘው በሽከው ሙተ እንዴት ምንድነው ግን እንዲህ ያለ ስራ መስራት ግን እንደው ተው ኧረ ተው ይቅርባችሁ እና ምን እንደዚህ አርጋ ማጥፋት አለባት ልትል ነው ደግሞ አንተም እሷንማ እንዴት ስትፈልጋትልህ ነበር ይኸውልህ አሁን በጥቂት አይደለም እሷንም እንይዛል ለፈጥቂት ለዚህ ሙትቻ ጥቂት ለባክንታት ለቆርጥ ቀን ይሆነናል እንደ መንገር እንደ ቀላል ያየናት ግን እኮች አገነናት በራሳችን ጊዜ አብረናት እየተሯሯጥን እንደሞሳጉብል ቀጭቶ መላል ነው እንጂ እንቋጫታለን እትረንድራ በጆሮዋ ላይ ባጮህባትል ዛሬ እንግዲህ መንደረኛው ብሎ ተኝቶ ያደረ ሱሳው ይሄ ሀቅ ነው እኔ የተሰራውን ነገር አልክድም ይሄ ሀቅ ነው ይልቅስ ሻምበል አሁን የመጣሁበትን ጉዳይ ልንገር እንደው ትናንት እንደዛ ተሷ ጋር ዝም ብለህ በላይ ስለቆ የነበር እና ጨርሻለሁ እንደው ፍሬ ታለ አንድ እንደው ትንሽ አንድ 10 ፍሬ ብትሰጥ የጥቂት አያኛው መጣ ምን ትይለኛ አያኛው ጥቂት ምንድን ጥቂት ምን ታረጋው ነው እንዴት ነው እና እሷንማ ተዚህ መንደር ሳላጠፋት እንዴት አርፌ ይቀመጣል ይኸውልህ የኔ ያለም አሁን ይኸውልህ ምን አርፈ ተቀመጥ ስምሪት ልናሰማራ ወጣቱን ተነጋግረናል ያሉበት ቦታ ተጠንቶ አልቋል አንተ ብቻ ይኸውልህ እያፈነዳህ ነው መር እያደረክ የሰደርካት ይዛን ቅርም ልንይዛት ነበር ምንም እንዲያታ አይፈልግም ልንይዛት ነበር እሷን ከዚህ እንደው ዝም ብሎ በማስፈራራት ብቻ ድምጹን ስትሰማው ገደል ትገባለች ዝም ብለህ ሻምበል እንደው ዙሮ የእርሳስ ብድር የለኝም እኔ እርሳስ የጥቂት ቀላም የለኝም ሲቀጥል እኔ ብድር ቢኖረኝም ብድር አልሰጥም የለኝም ነው አዎ አጥመህ ነው እንጂ እንደው አንተ ቤት ፍሬ ጠፍቶ ነው አረ የለም ምን ይልሙት እርስ በርስ ነው አሉ አንቺ እንደው ስለያኛው ሽፍታ ያወርጫማች እንደው ያን ይመስል አቆም ይዙት ላ እናት ያገር መንደር ጉዳ በቀለች እንጂ እንደምታው እና ጉድ ብለሽ በለቆስ አንድ ቀን ያየሁት አንቺ ላይ ተቀምጠው ሲጠጡ ነው እንጂ ባለውቁስ ምን የሰው ላይ እንደወጣ ሲቀር እርስ በርስ ምን ላይ ተሰብስበው ሲሞቱ አይ ምን ያን ሁሉ መሳሪያቸውን አሏችን ውስጥ ታጥቆት የነበረው መሳሪያ አሉ ለቃቅመው የኛ መንደር ሰው ነው አሉ ቤቱ ያስገብቷት መሳሪያውን ቤቱ የለማን የሁለቶችን የታጠቋችን አሉ እንግዲህ እኔ ምንድን ያሉኝ እንኳን መሰዱት እንኳን ጃንተ ወረዳልተ አንተ ደግር ባወገዝ ሻምበል የመንደሩ ጋሻ የሚሉህ በባዶ እጅ እየዞርክ ነው በሽመል መኖርማ አለኝ
ነው አይደል? ችግር የለም። ኮልባንም ሽጬ ቢሆንስ አመጣዋለሁ። ምን ኮልባንም ሽጬ ቢሆን ግን እንዲያው በፍሬ ብዬ የምወደውን በሬ አብሮ ያደገውን በሬ ተምሸጠው ብዬ ለምትኩስ ለአሁን በሬን ሽጠህ እንዲያው ሳን ከዚህ መንደር ተበረት ምን ያለ ነገር ነው? እኔ ተው እኔ በቃለሁኝ። በቃ ተውት። እኔ ስምሪት ላዘጋጅ ነው። ይልቅ በዚህ ጉዳይ አግዘኝ። አረጋ እኔ ነኛ አለሙ። እኔ በቃ ቆርጬ ተነስቼባታለሁ እሷን። አንተማ እስከ ዛሬ እንግዲህ ከመቼ ጀምረህ ነው? እስኪ መቼ ነው ቀኑ እንደዚህ መጀመሪያ ሰረቀች ተብሎ የታሰበ? ሰነበተ በጣም ብዙ ጊዜ ሆነ። ቆይ እና ከዚያ እስከ ዛሬ አስሮጥካት ተከተልካት ምን አደረግካት? ይሁን ዛሬ ግን በአንድ ቀን ለውጥ አለ የለም? ተጠፋለች። ትንሽ ተንፈስ ተመልከት። ታዚህ ትጠፋለች። ብን ብላ እንድጠፋ ማረጋት ወዟም አይቀርኝ። እርሳስ ተሳስተህ እንዳትመታት አልመታት ነፍስ እንዳይጠፋ በእጃችን ነው። ጠጋርጌ በዚህ በጆሮ ግንዷ ነው ማጮህባት። ያ ደሞ በሴት ደሞ ሴት ገደለ ተብዬ ደሞ ስሜ ጥፋብለ ወርምን አውጣ። እርሳስ ይለኝ ምንም ፍንዳታ ግን አልፈልግም። ለዛሬው ይያል አሳግግ። እኔ ሰራዊት አሰማርቻለሁ፣ ወጣት አሰማርቻለሁ። ፍንዳታ አልፈልግም። ሰው ደሞ ሌላ መዘዝ ችግር የለም። በቃ ይሄ ነው የኔና አንተ እንዴ? ዋ የኔና አንተንማ ነው እኮ ላይ ስታነባብኝ ጥቂት አይያ ደሞ አሞት እንዳለው ሰው እዛ የተዘረርክ አትይዛትም እንግዲህ እኔ አንተን ለማታ ያለ ደም የለብኝም። እሷን ግን ቢሆን ቀልጥም የምትላት ወርክ አንተም ጥብቅና ትቆምላት ነው መሰለው። እኔ አልቆምላት። አይ ወርክ ሻምበል በራስ በእጃዙር ስልጣን ምን እየሰጠኝ ነው? ወርክ የመንደሩ ተከባሪ አወይ አንተ ነበርክ። አለበለዚያ እንግዲህ ካላማረብህ ወርክ ሰልስትን ያወራንበት ቤት የለም ማናታታ እዚያ እየመጣሁ ነው። እዚያ ግቢና ጠብቂኝ። ዝም ብለሽ እየመጣን ነው። ደርሰናል። ግድ የለም በይ ረሽንት እያለች ነው። እቺ ነው ምን አይማ አዲዝዩማ እኔ ከበባ ውስጥ ምንድን ነው ያልቋጥሽ? እንዴ የምትለው እዚህ ፎቅ ቢያና ምንድን ነው እዚህ እናንተ ጀለ ነይ በቃ እዚህ ነው ወልዳ ቶሎ ነው ነግሬያለሁ። ነሽ ወደ ጥለው ደግሞ ለማናቻት ሙሽሮች ነን ጀቶች አዲስ ሙሽሮች ነን። ቅቤ ተቀብተን ነው ምች እንዳይመታን ነው ለጥፍራችሁ ለብሳችሁ አዲስ ሙሽሮች ቅቤ ተቀብተን የቀረ ባህል መቼ ይመጣል? አረግናቴ ያቺ ከሳት ይኖራለች። ወታባቷን የተሰወረች ያ አረግ ወይኔ እኔ ልቦልቁ እንዲሁ መቼ ነው ምሽሻል? ደግሞ ዛሬ አመለጠችኝ። እሷ እንድራለች። እንዴት ሙሽራ በዚህ ቅጽበት የት ሄደ? ወይኔ እዚህ ጋር ይለ ነበር። ወይኔ ያለው ዛሬ ተዋረደ። ምን አለ ዝም ብለሽ ብትነጩ ምን በአንቺ ሽንት ምክንያት እኛ እዚህ ጉልን ሰራ ጉልን ሆን እንዶች ነው ዘላለም አንዱ ምን አለ ብትቋጥር ያንድ ቀን ሽንት ምን ልትሆኝ አሁን ሰላም መግባቷን አረጋግጥ። ደውላ አስተውረኛል ስማሽ ሰላም እዚያ ቤት ተገባች። እኛ እንዴት እንደምናምን ተዚህ መንደር እኔ ያውቃለሁ ብላታለች። ቀስ በሉ። አሁን ደግሞ ሁላችሁ ምንም ማምለጫ ዘዴ የለም። አሁን ነቅቶብናል። ሊው ምንም ማምለጫ የለም። ቀስ ብለሽ ዝቅ የመንደሩ ሱስ ግርማ ሞገስ ነበረው። የኔ ከርታታ የኔ ወርጫ የኔ ድሎት እንደው ሲወጥ እኮ ደልቶት ይኖር እኮ ነው የሚመስል። በሉ እስቲ የሞቶችንም ነፍስ ይማር ያሉችንም ያፋጥንላችሁ። የኔ አባት ነይ እስቲ ትነደሉ ይደበይ
ተኛ ይባስኩ ሸተማ እንዴት ወሬ አስጀምሮ ሳያስጨርሱ መድ ኧረ ሀዘን በርቱ ተባለ ዳምጠውም ትዝ ዳምጠው እንግዲህ አይ ያ የመሰለ ወርጫ ሞተ እንጂ ላንቺ ነበር የሚሆንሽ። አፈር ልብላልሽ። እንደው ወሬ አስጀምሮ ሳያስጨርሱ መድ የወሬ ሱስ እንዳለብኝ አያውቁ። አሁን ለእነዛኞች ደግሞ ምን ብዬ ወሬ ላቀብላቸው ነው? ዋ ሌላ መጥቷል። እንዴት ሌላ ሽፍቶች መጥቷል? እኔ እኮ ተወሉ ደግሞ እንደው ግርም ድንቅ ያለኝ ነገር ያንቺ ማልቀስ የኔ ግርማ ሞገስ ሻምበል ኑሯችንና ውሸታችን ተምታቶብናል እኔ አሉ። አየሽ እንደዚህ ነው እንዴ ዳምጠው ግን አየሽ አይደል እንኳን ሴቲቱ ሞዱ ወረድ ብሏል ማለት እንዴት ያለ ነገር ነው ዳምጠው ማለት ደምሷስ ቢያ አይ እሱም ተይውማ ጠጃ እኛ እንደው በዚህ ነው በጥንታችን የሚያምር እኔ እንኳን ቆርቆሬት እንዲጽ እንደመሰማው ቁጥር ሰላም ነው ብያጋም ነው ምን ሸሸግበት እንኳን እንደዚህ እንዲያለ ሜዲያ ነው ወደ ቴሌቪዥን እናት አንቺ እንደሆነች አለብሽ ነገር የዛን ቀንም ስለዚህ ነው ሌላ ዳምጠውና ደምሱ መጣው እንዴ ሌላ ዳምጠውና ደምሱ መጣው አንቺስ ደሞ መሳሪያ አይደል ኧረ ድንዱ እናንተ ተወሉ መሳሪያ ስትል ባለፈው ይዘን ነው ድንጋይ ነው ትዝ ያለኝ ኖረውራ ያዝኑ መንደር መሳሪያ መስላችሁ መንደር ጉድ ያበቀለች እንደዚህ ነው መችሰቱ ይደም ምን ጉድ ብታበቅላ አበቀለች ግን ሞተዋል ተዛኔ ነው ተተኳሾች ደሞ እርስ በርስ ተወግዞ ፊት ለፊት እኔ አንተና ድሌ ዛሬ ማለት ነው አንድም ሰው በዚህ ቆም ማለት ቆም አንተ ያዝ በሱ ዙር በሱ ያዝ እሰርበት መጣር በዚህ ተጉረሉ ውጥ እየመጣ ማንም ሰው ሳይፈተሽ አያልፍም። ቁመት ተላላፊ በሽታ ምንድነው? እንዲም አንተ እንዳትጠጋ እነማን ናቸው? ተራቅ ምንድነው? ራቅ በሽታ ነው። ራቅ ወራራቅ ተላላፊ ጎበዝ በሽታ ነው። በሽተኞች ናቸው። እንዴ አናራራ ጉድ ሁላ እንዴ አለቀስ ቆይ ሻንጣን ተላላፊ በሽታ ቆይ እንዳትቀርበው ምን ይሆን ተላላፊ በሽታ አልገባችሁም ማለት ነው። እነሱ ነው ተላላፊ በሽታ ተቆሪያው ጃታ ተፈውበት ጃታ ወይኔ በስተመጨረሻው እንሩጥ ጎበዝ ብንሮጥ እሺ እናችሁ